የወላይታ ሶዶ አመራሮች የኢትዮጵያ ካቶሊካዊት ቤተክርስቲያን በከተማው እየሰራች ያለውን የልማት ስራዎች ጎበኙ። የወላይታ ሶዶ ከተማ የመንግስት የስራ አመራሮች በኢትዮጵያ ካቶሊካዊት ቤተክርስቲያን የሶዶ ሀገረ ስብከት በከተማው እየሰራች ያለውን የልማት ስራዎች ተዘዋውረው ጎብኝተዋል። በጉብኝቱ ወቅት የከተማዋ ከንቲባ ወይዘሮ እታገኝ ኃይለማርያም እንደገለጹት በከተማው የሚገኙ የእምነት ተቋማት መንፈሳዊ አገልግሎታቸውን በማጠናከር ስብዕናው የተገነባና የነገ ሀገር ተረካቢ ዜጎችን ለማፍራት የሚሰሩ ስራዎችን የሚደነቁ መሆናቸውን ገልጸዋል። ከእምነት ተቋማቱ መካከል አንዷ የሆነችው ካቶሊካዊት ቤተክርስቲያን መዋዕለ ሕጻናት አንደኛና ሁለተኛ ደረጃ ትምህርት ቤቶች፣ ቴክኒክና ሙያ ኮሌጅና የስልጠና ማዕከላትን በመገንባት በክህሎትና በእውቀት የበቁ የዳበሩ ዜጎችን በማፍራት ትልቅ ድርሻ እየተወጣች መሆኑን ገልጸዋል። የእምነት ተቋማት ከመንፈሳዊ አገልግሎት ባሻገር በልማት ስራዎች ላይ በመሳተፍ በርካቶችን ተጠቃሚ እያደረጉ ነው ብለዋል። በከተማዋ የሚገኙ የጎዳና ተዳዳሪ ህጻናትን ከጎዳና በማንሳት በስነ ምግባር የታነጹና መልካም ስብዕና ያላቸው ሆነው እንዲያድጉና ለቁም ነገር እንዲበቁ እያደረጉት ያለው ስራ የከተማ አስተዳደሩ የዜጎችን ማህበራዊ ችግር ለመፍታት የጀመረውን ተግባር የሚያግዝ ነው ብለዋል። በኢትዮጵያ ካቶሊካዊት ቤተክርስቲያን በሶዶ ሀገረ ስብከት የቆንቶ ሎሬቶ ማርያም ቆምስና ቆሞስና የገዳሙ አስተዳዳሪ አባ ዮሐንስ ባቴ በበኩላቸው ቤተክርስቲያኒቱ ከአጸደ ህጻናት እስከ 12ኛ ክፍል ድረስ በመክፈት ከ2500 በላይ ተማሪዎችን ተቀብላ በማስተማር ላይ ትገኛለች ብለዋል። መረጃው የሶዶ ሀገረ ስብከት ማህበራዊ ተግባቦት ገጽ ነው።